ሰላም ጋይስ እንደምን ቆይታችኋል? ዛሬም ይዤላችሁ የመጣሁት መረጃ ስለ ኤሊያኖች ነው ማለት ነው። አንዳንድ ቪዲዮዎችን ስመለከት ይህንን አስመልክቶ ብዙ ሰዎች የተለያዩ መረጃዎችን ሲያወሩ ሲጽፉ ስለተመለከትኩ የኔን ምልከታ ግልጽ በሆነ መንገድ ለእናንተ ላጋራችሁ ነው ማለት ነው የመጣሁት። እዚህ በምስሉ ላይ የምትመለከቱት ሄቨንስ አይ ተብሎ የሚጠራው ቻይና በተራራዎች መካከል የሰራችው ጂያንት ሬዲዮ ቴሌስኮፕ ነው ማለት ነው። ምድራችን እንደነዚህ አይነት ትላልቅ ጂያንት ቴሌስኮፖችን ገንብታለች ማለት ነው። እነዚህ ቴሌስኮፖች የተገነቡት በአሜሪካ ወይም በናሳ ተቋም ብቻ አይደለም። ብዙ ሀገራት በጣም ትልልቅ ጂያንት ቴሌስኮፖችን ገንብተዋል ማለት ነው። ለምሳሌ ቻይናን ብንመለከታት ቻይና በአሁኑ ሰዓት ቲያንጎንግ የሚባል የራሷን የኢንተርናሽናል ስፔስ ስቴሽን እያቋቋመች ትገኛለች ማለት ነው። ቴሌስኮፖች፣ ሳተላይቶች በአሁኑ ሰዓት በብዙ ሀገራት እየተገነቡ ያሉ ኮመን ዲቫይሶች ናቸው ማለት ነው። ዩኒቨርሳችንን አስመልክቶ ክሊር የሆነ አንደርስታንዲንግ መፍጠር የቻልነው በእነዚህ በቴሌስኮፖች የተነሳ ነው ማለት ነው። ይህ ብቻም አይደለም። ከመሬት ከፍ ብለው የመሬትን አክሲስ እየተሽከረከሩ መረጃ የሚያቀብሉን እነ ሁብል ቴሌስኮፕ እንዲሁም ጄምስ ዌብ ቴሌስኮፖችንም ምድራችን ገንብታለች ማለት ነው። እነዚህ ሁሉ ግን መረጃን የሚያነፈንፉት በራዲዬሽን አማካኝነት ነው ማለት ነው። እስካሁን ድረስ የምናውቃቸው ቁስ አካሎች ለራዲዬሽን ምላሽ ይሰጣሉ ማለት ነው። ለምሳሌ መስታወትን ብንመለከት ራዲዬሽን ሲያርፍበት ያንጸባርቃል። አንዳንዶቹ አብዞርቭ ያደርጋሉ፣ አንዳንዶቹ ሪፍሌክት ያደርጋሉ፣ አንዳንዶቹ ደግሞ ራዲዬሽን ኢሚት ያደርጋሉ። ይህንን መሰረት በማድረግ ዩኒቨርሳችን ኢንዲቴል ተጠንታለች ማለት ነው። ባይ ዘ ዌይ ሳይንቲስቶች ዩኒቨርስን አወቅናት ተረዳናት ምናምን ሲሉ ውሸት አይደለም። አንድ ሰው የፀጉሩን ቅንጣት ሜዥር አድርጎ የሚናገርበት ፕሪሲሽን እና ስለ ዩኒቨርሳችን ያለን መረዳት ፕሪሲሽን አሁን ላይ ኢኳል ነው ማለት ነው። ዩኒቨርሳችን ኢንዲቴል ተጠንታለች ታውቃለች ሲባል ያጠናንበት ቱል ላይት ነው ወይም ኤሌክትሮማግኔቲክ ራዲዬሽን ነው። ብርሃን ስለ ዩኒቨርሳችን ዲቴል መረጃዎችን ነግሮናል ማለት ነው። ስፔክትሮስኮፒ የሚባለው የብርሃን ጥናት ፕላኔቶች ከምን እንደተሰሩ ነግሮናል። ፕላኔቶች ያላቸውን አየር ንብረት ነግሮናል። ሁሉንም ነግሮናል ማለት ነው። ይህንን መሰረት አድርገን ስለ ዩኒቨርሳችን በኮንፊደንስ መናገር እንችላለን ማለት ነው። ይህንን ካልኩኝ በኋላ ወደ ኤሊያንስ ልምጣላችሁ። በእርግጥም ኤሊያኖች ቢኖሩ አሜሪካ ብቻ አይደለችም ልታይ የምትችለው፣ ሌሎቹም ዓለማት ማየት ይችላሉ ማለት ነው። ለምን ካላችሁ ደግሞ እነዚህም ዓለማት ጂያንት ቴሌስኮፖችን ገንብተዋል ማለት ነው። እነዚህ ኤሊያን የሚባሉ ፍጥረቶች እኛ ከምናውቃቸው ቁስ አካሎች ወይም ፔሪዮዲክ ቴብል ላይ ካሉ ኤሌመንቶች የተሰሩ ከሆኑ በራዲዬሽን ቴሌስኮፖች ይታያሉ ማለት ነው። አሜሪካ ማየት ከቻለች ደግሞ ሌሎችም ዓለማት ማየት ይችላሉ ማለት ነው። ይህ ኢንፎርሜሽን በአሜሪካ እጅ ብቻ ሊገኝ አይችልም ነበር ማለት ነው። አንደኛው ጥያቄ ሆኖ የሚነሳው ይሄ ነው። ሌላኛው ደግሞ እነዚህ ኤሊያኖች እዚህ ምድር ላይ ባሉት ኤሌመንቶች ያልተሰሩ ሊሆኑ ይችላሉ። ያ ማለት ከዳርክ ማተር ሊሰሩ ይችላሉ ማለት ነው። ከዳርክ ማተር ከተሰሩ በአይንም ሆነ በራዲዬሽን ቴሌስኮፖች ማየት አንችልም ማለት ነው። ካልታዩ ደግሞ አሜሪካን ብትሆን ልታይ አትችልም ማለት ነው። ሶስተኛውና አብዛኞቹ ሰዎች የሚስማሙበት ፕሮባቢሊቲ ደግሞ እነዚህ ኤሊያን የሚባሉ ፍጥረታት ሃየር ዳይሜንሽን ላይ ያሉ ሊሆኑ ይችላሉ የሚለው ፐርስፔክቲቭ ነው። በፊዚክስ ሃየር ዳይሜንሽኖች እንዳሉ ይታመናሉ። ያ ማለት ግን ሃየር ዳይሜንሽኖች እነዚህ በምናውቃቸው በሶስቱ ዳይሜንሽን ላይ ከርሎ ነው እንደሚገኙ ነው። ያ ማለት ምን ማለት መሰላችሁ? ለምሳሌ የኤሌክትሪክ ገመድን ይሄ የኤሌክትሪክ የሚተላለፍበትን ገመድ ብትመለከቱት ዋይሮች ከርሎ ነው ታገኟቸዋላችሁ። ግን ከርቀት ስትመለከቱት ያንን የኤሌክትሪክ ገመድ የምታዩት አንድ ላይን ሆኖ ነው። እነዚያን ከርል የሆኑትን ቀጫጭን ላይኖች አታዩቸውም ማለት ነው። ያ ማለት እነዚህ ሃየር ዳይሜንሽኖች ታይኒ ስለሆኑ አሁን የምንመለከተው ይሄ ሶስቱ ዳይሜንሽን ላይ ከርሎ ነው ይገኛሉ የሚል ፐርስፔክቲቭ ነው ያለው የሃየር ዳይሜንሽን የፊዚክስ አመለካከት ወይም አረዳድ ማለት ነው። ከዚህ አንጻር ብንመለከተው እንኳን ዩፎች አሁንም ቢሆን በራዲዬሽን ቴሌስኮፖች ይታዩ ነበር ማለት ነው። ከመታየት አይከለክለንም ነበር ማለት ነው። ምክንያቱም ኢቨን ከርልድ የሆኑ ኦብጀክትስ
አሁን ባሉ ቴሌስኮፖች እየታዩ ስለሆነ ማለት ነው። የኔ ክሌም ምን መሰላችሁ? እነዚህ ዩፎዎች አሁንም ቢሆን አልታዩም ነው። የሉም እያልኩ አይደለም፣ ሊኖሩ ይችላሉ። ሊኖሩ የሚችልበት አንደኛው ምክንያት ዩኒቨርስ በጣም ሰፊ ስለሆነች ነው። ሊኖሩ ይችላሉ፣ ነገር ግን አልታዩም ግን ብዬ እኔ አምናለሁ በግሌ። ለምንድን ነው እንደዚህ ያልኩት? ምክንያቱም አሜሪካ ማየት ከቻለች እነ ቻይና እንደነዚህ አይነት ትልልቅ ቴሌስኮፖችን የገነቡ ሀገራትም የማየት ቻንሱ ይኖራቸው ነበር ማለት ነው። ያ ማለት መረጃው ኢኳሊ ሌሎችም አገራት ጋር ይኖሩ ነበር ማለት ነው። ምን ሊሆኑ ይችላሉ መሰላችሁ? እንደነዚህ አይነት ነገሮች ማይንድ ዎሽንግ ወይም ደግሞ ለሆነ ነገር የተፈጠሩ አጀንዳዎች ሊሆኑ ይችላሉ። ለምሳሌ ዘ ሴክሬት ሶሳይቲ እንደዚህ አይነት ነገሮች የሆኑ ለፖለቲካል ወይ ደግሞ ለሆነ ጥቅም ወይ ለሆነ ነገር ተፈልገው የሚወጡ መረጃዎች ይኖራሉ። እንደነዛ አይነት መረጃ ግን ይሆናል ብዬ ግን አምናለሁ ማለት ነው።